ከችግርና ከመከራ አትወጣ የተባለው በረከት አሁን ላይ በተለያየ መንገድ እሱ ህይወቱን የሚበጠብጥና እንዲሁም ደግሞ በጭንቀትና በመከራ ላይ መከራ በችግር ላይ ችግር እየተደራረቡበትና ህይወቱም ምስቅልቅል እየወጣ ይገኛል። በተለይ ደግሞ ከዚህ በፊት ብርቱካን ባደረሰችበት የመድኃኒት መመረዝ ምክንያት ህይወቱ እጅግ በጣም ተፈትኖ በዶክተሩ መልካም ፍቃድና ሕክምና ህይወቱ ወደ ነበረበት እየተመለሰ ቢሆንም ነገር ግን አሁንም ቢሆን እንቅፋቶችና መሰናክሎች እየበዛና እየጨመረ እንጂ አሁንም ቢሆን ወደ ነበረ ማንነቱ ማለትም ወደ መልካም ጤንነቱ እንዳይመለስ የሚያደርጉ አንድም ሁለትም የተለያዩ ምክንያቶች እያሰነካከሉትና እያስጨነቁት ይገኛሉ። አሁን ላይ በረከት በእጅጉ ያስጨነቀው ጉዳይ ባለፈው ክፍል እንደተመለከትነው ወይዘሮ ስመኝ የዙፋን ወላጅ እናትና ትክክለኛ እናቷ እንደሆነች አፍርጣ እውነታውን ነግራታለች። ታዲያ በዚህ ምክንያት ዙፋን ይህንን ጉዳይ መቋቋምና እንዲሁም ደግሞ ነገሩን መቀበል አቅቷት እጅግ ተጨንቃና በጣም ተበሳጭታ አሁን ላይ ከቤት ጥላ ወጥታለች። ከቤትም ወጥታ በቀጥታ ሄደችው ወደ አጋቿ እሷ በማታውቀው መልኩ አሁን ላይ እሷን ለማጥመድና በረከትን ለመጉዳት የሚታትረው ኪሩቤል ጋር ነበር። ይህ በእንዲህ እንዳለ በረከት ምንም እንኳ ለቤተሰቡ ያለው ፍቅር እጅግ በጣም ሆኖ የሚመሰገንና በጣም ሩሩ ሰው ቢሆንም በዙሪያው ያሉት ሰዎች ግን እሱን ለመጉዳት እሱን አጥምደው እሱን አግብተው የዚህን ቤት ሀብትና ንብረት ለመቀራመት የማያደርጉት የማይወጡት ተራራ የማይወርዱት ዳገት የለም። በተለይ ደግሞ ከብርቱካን ጀምሮ ትዝታ አሁን ላይ ደግሞ ህይወቱን ምስቅልቅሉን እያወጣችው ትገኛለች። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ኬሮድ ክፍል 28 አበይት ትዕይንቶችን ወደ እናንተ ወደ ውድ ተመልካቾቻችን ልናደርስላችሁ ወደድን። ታዲያ ከዚህ በተጨማሪ በቀጣይ ክፍል 29 የሚከሰቱ ቅድመ ሁኔታዎችንም ልንተነትንላችሁና ልንዳሰስላችሁ ወደድን። ታዲያ እናንተ ውድ ተመልካቾቻችን የሚጠበቀው ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። አሁን ላይ በረከት ብርቱካን ካደረሰችበት የመድኃኒት መመረዝ በሕክምናና እንዲሁም በዶክተሩ መልካም ፍቃድና ብርታት ከህይወቱ እጅግ ያገገመና የተስተካከለ ቢሆንም ነገር ግን አሁንም ከጭንቀት ሊወጣ አልቻለም። በአንድም በሌላ መንገድ ከዚህ በፊት በጣሙኑ ስታፈቅረው የነበረው ስትወደው የነበረው የብርቱካን እህት ትዝታ ስለሆነች አሁን ላይ በቤት ድረስ መታ እሱን በማጥመድ እሱንም አፈቅርሃለሁ በሚል ምክንያት አሁን ላይ እሰጥ አገባ እየገባችና በተለይ ደግሞ በዙሪያው ካሉ ሰዎች ጋር እጅግ ከፍተኛ የሆነ ቅራኔን እየፈጠረች ትገኛለች። ታዲያ ትዝታ አሁን ላይ በረከትን በቀጥታ ሳይሆን በተዘዋዋሪ እያጠቃችውና ነገሮችን ሁሉ በራሱ በፍላጎቱ እንዳያደርግም እያስገደደችው ትገኛለች። አሁን ላይ ያደረሰችበት ነገር በተለይ ደግሞ በወይዘሮ ስመኝ አማካኝነት እሱን እያስጨነቀችና እሱንም ህይወቱን እያመሰቃቀለችው ትገኛለች። ታዲያ ከዚህ በፊት ወይዘሮ ስመኝ በአንድም በሌላ መንገድ በረከትን ዙፋን ልጄ መሆኗን እነግራታለሁ፣ አስረዳታለሁ፣ አንተ የማንነግራት ከሆነ እኔው ራሴ እውነታውን አፈርጠዋለሁ እያለች ስታስቸግረውና እጅግ ስታስጨንቀው እንደነበር የተከታተልነው ጉዳይ ነው። ታዲያ እሱም በአንድም በሌላ መንገድ እሷን ለማስረዳትና እባክሽን ስመኝ ተረጋጊ፣ እኔ ቀስ አድርጌ በሚያመች ሁኔታ እሷን አስረዳታለሁ፣ አንቺ ግን በቀጥታ ከምን እግሪያትና እሷን በሚጎዳ መልኩ ከምን ነግሪያት እኔ አረጋግቼና ነገሮችን ሁሉ አባብዬ እነግራታለሁ ብሎ ቃል ገብቶላት እንደነበር የሚታወስ ጉዳይ ነው። ነገር ግን ባለፈው የመጨረሻ ክፍል እንደተመለከትነው ስመኝ ይህንን ጉዳይ ይህንን ቃላቸውን አጥፋ በቀጥታ ቤት መታ ዙፋን የሷ ልጅ እንደሆነችና ስመኝም ትክክለኛ የዙፋን ወላጅ እናት እንደሆነች ስትነግራት ዙፋን እጅግ በጣም ተበሳጭታና በጣም ደንግጣ ይህ እንዴት ሊሆን ይችላል በማለትም ነገሩ እጅግ ከብዷት ማመን አቅቷት ከቤት ጥላ ወጥታለች። ከቤት ጥላ እንደወጣች በቀጥታ ደውላ ሄደችው ወደ አቶ ኪሩቤል ቤት ነበር። ነገር ግን አሁን ላይ በረከት ዙፋን ወዴት እንደሄደች ወዴት እንደገባች የሚያውቀው ጉዳይ አንዳችንም ነገር የለም። ምክንያቱም በቀጥታ በእጇ ስልክ እንኳ ቢደውልላት አሁን ላይ ስልኳ እየሰራለት አይደለም። ታዲያ በጭንቀት ልቡ ሊፈርጥ ደርሷል። ታዲያ የሱ ጭንቀት ብቻ ሳይሆን አሁን ላይ እቴቴም መታ ምንድነው የተፈጠረው? ምንድነው ያደረጋችሁት? እያለች አብዳለች። በጣሙኑ ተጨንቃለች። ታዲያ ይህንን የተመለከተችውና ዙፋን አለመኖሯን ያረጋገጠችው
እቴቴ ቆይ ልጄን የት ነው ያደረስካት? ልጄንስ ወዴት ነው የሸኛችኋት? እያለች ስታስጨንቃቸውና በጣሙኑ ስታስቸግራቸው እባክሽን እቴቴ ረጋ በይ፣ ይህ ጉዳይ እኮ አንቺንም ይጎዳሻል፣ ለበረከትም ጥሩ አይደለም በማለት የቤት ሰራተኛዋ ምኞት ልታባብላትና ልታረጋጋትም ትሞክራለች። ታዲያ ቴቴም ዙፋንን ለመፈለግ በሚል ምክንያት ከቤት ወጥታ ስትንጎራደድና ስትንቆራጠጥ በመስመር እንዲሁም ደግሞ በጎዳናው ስትራመድ በቀጥታ የተገናኘችው ወይዘሮ ስመኝ ጋር ነበር። ታዲያ ስመኝን እጇን ይዛ ማለትም ጉሮሯን አንቃ አንቺ ነሽ አይደል? ይሄው የእጅሽን አገኘሽ፣ ይሄው እንኳን ደስ አለሽ፣ አንቺ የተመኘሽው ይሄው እቅድሽ ሁሉ ተሳካለሽ። ልጄ የት እንደሄደች የት እንዳደረሻት እንኳ የሚታወቅ ጉዳይ ነው። እባክሽን እስኪ አሁን የምታውቂው ነገር ካለ ንገሪኝ በማለት ትዝትባትና እጅግ በጣምም ተወተውታት ጀመር። ነገር ግን ስመኝም ቢሆን የት እንደገባች የት እንደሄደች የዙፋንን መዳረሻ የምታውቀው ጉዳይ የለም። ታዲያ እቴቴም ተረጋግታ ስመኝንም አግባብታ ወደ ቤት ይዛት ትመጣለች። በገዛ እጄ ልጄን አስበላዋት፣ በገዛ እጄ ልጄን አሳጣሁት እያለች እቴቴም አሁን ላይ ራሷንም ትወቅስ ጀምራለች። ከዚህ ጋር ተያይዞ በጣም እጅግ አሳሳቢው ጉዳይ በተለይ የዶክተሩ ልጅ ኤልሳ አሁን ላይ በጣሙን ተጨንቃለች። ያስጨነቃት ጉዳይ ደግሞ እጅግ የበረከት እንደዚህ መሆንና በተለይ ደግሞ በእህቱ መጥፋት ምክንያት በጣሙን አዝኖ በጣም ተከፍቶ አሁን ላይ ነገሮችን ሁሉ በማያስተውልበት ደረጃ ደርሷል። ታዲያ ይህ እጅግ ያስጨነቃት ኤልሳም አጠገቡ ሆና እባክን ቤኪ እንዲህ ልትሆን አይገባም፣ ራስህን አትጉዳ፣ እሷ እኮ ምንም አትሆንም፣ ራሷን ያወቀች እጅግ ነገሮችን ሁሉ በጥንቃቄና ምን ማድረግ እንዳለባት የምታቅ ብልህ ልጅ ናት፣ ዙፋን ምንም አትሆንም እያለች ስታባብለውና እንዲሁም ደግሞ ስታረጋጋው ከቆየች በኋላ ከወላጅ እናቷ በቀጥታ የስልክ ጥሪ ደርሳታል። አንደኛውን ስልክ ጥሪ እጅግ በመደንገጥ ዝም ብላ ብታልፈውም ነገር ግን የስልክ ጥሪው ሊያቆም ባለመቻሉ ሁለቴም ሶስቴም ተደጋገመ። ታዲያ ይህንን ስልክ ጥሪ ለማለፍ ባለመቻሏ በቃ ቤኪ አሁን መረጋጋት አለብህ፣ እኔ ቤት ተደጋጋሚ ስልክ እየተደወለ ስለሆነ መሄድ አለብኝ፣ አንተ ግን ራስክን መጠበቅና ራስክን ማረጋጋት አለብህ ብላ ወደ ቤቷ ታመራለች። በሰዓቱ የደወለችው ወላጅ እናቷ ወይዘሮ ማርታ ነበረች። ወይዘሮ ማርታ እጅግ በጣም ተበሳጭታና ተቆጥታ አባቷ ዶክተሩ ላይም ስጮህበትና ልጄን በስርዓት ተንከባክበህ በስርዓት ታቆያታለህ እንዲሁም ደግሞ እረፍት ትሰጣታለህ ብዬ ወደ አንተ ብልካት፣ ነገር ግን ልጅቱን አባለካት፣ ልጅቱ ይሄው ምሽት እንኳ እዚህ ቤት መምጣት አልፈለገችም እያለች ሲጣሉና ሲነታረኩ ወዲያውኑ ኤልሳ ትደርሳለች። ኤልሳ እንደደረሰች ወዲያውኑ ወይዘሮ ማርታ በጥፊ ነበር የተቀበለቻት። ኤልሳ ግን ስለ ጉዳዩ ቀድማ ስለምታውቅ ይህ እንደሚፈጠር ጠንቅቃ ታውቅ ነበር። ምክንያቱም እናቷ ወይዘሮ ማርታ በስራ ባልደረባ አማካኝነት በሚወዳጀት ሰው ልጅ ጋር ልታጋባት ቃል ኪዳን ሁሉ አስራለች። ከዚህ በፊትም አስረድታታለች። ያን ሰው እንደምታገባና በትዳር እንደምትተሳሰር ከዚህ በፊት ደጋግማ ወይዘሮ ማርታ ለኤልሳ ነግራት ነበር። ነገር ግን እሷ ወደ ዶክተሩ ወደ አባቷ ቤት ከመጣች ጀምሮ በረከትን ስላገኘችው፣ በረከት ስለቀረባት፣ በረከትም መልካም ሰው ሆኖ ስላገኘችው እጅግ አፍቅረዋለች። ይሁንና ምንም እንኳ ፍቅር ቢኖራትም ፍቅሯን መግለጽ አቅቷት እስካሁን ድረስ በአንድም በሌላ መንገድ በተለያየ መንገድ ልትገልጽለት ብትሞክርም እሱ ግን ከእህትነት የዘለለ የፍቅር ስሜት እንደሌለው መመልከት ችለናል። አሁን ላይ የኤልሳ ስጋቷ እንዴት አድርጋ ከትዝታ እንዲሁም ደግሞ ከምኞት ፈልቅቃ ይህንን በረከትን የራሷ ማድረግ እንዴት እንደምችል ነገሮችን ሁሉ አሁን ላይ ሀሳብ ውስጥ እያስገባች ትገኛለች። አሁን ላይ ግን በጣም ያስጨነቃት ጉዳይ እንዲህ በረከት ተጨንቆና በጣም ተጎድቶ ማየት ለሷ እጅግ በጣም አሳሳቢ ጉዳይ ነው። በተለይ ደግሞ ከዚህ በፊት መናገር ያለባት ጉዳይ እንደምትወደው እንደምታፈቅረው በቀጥታ መናገር እንደነበረባት ሳትናገር በመቅረቷ ራሷን እየወቀሰች ትገኛለች። ይሁንና አሁን ላይ እናቷ ልክ ወደ ቤት ካስገባቻት በኋላ ከዚህ ቤት ንቅንቅ ማለት የለም፣ ስለዚህ እኔ ስፈቅድ ብቻ ነው ከዚህ ቤት የምትወጪው በማለት የቤት እስረኛ አድርጋታለች። በአንድም በሌላም መንገድ ያ የስራ ባልደረባዋ ጋር እየተደዋወለች የልጆችን ጉዳይ ምን ላይ ያደረስከው፣ በቶሎ ቢጋቡና ለእኛም እፎይታ ነው ለልጆችም ደግሞ ጥሩ መልካም አጋጣሚ ነው እያለች ትነጋገርም ጀምራለች። ታዲያ በነጋታው ኤልሳ ከቤት ወጥታ ወደ በረከት ለመሄድ ፍላጎት ቢኖራትም ከቤት ልትወጣ ወደ ልትሄድ ነው ብላ ትመልሳታለች። እናቷ አይ መውጣት አልችልም እንዴ? እኔ እኮ ትልቅ ልጅ ነኝ እማዬ፣ አሁን ላይ እኔ ልትቆጣጠር እየሞከርሽ ነው እንዴ?
በማለት ብትጠይቃትም ነገር ግን አንቺ ለኔ አሁንም ልጅ ነሽ፣ ስለዚህ ቤት መውጣት የምትችይው እኔ ስፈቅድና ስፈቅድ ብቻ ነው፣ ከየትም ቦታ እየተንዘላዘልሽ መግባት የለም በማለት ታስጠነቅቃታለች። ታዲያ ዞር ትልና ወደ ዶክተሩ አሁንም አንተ ነህ በዚህ ልክ የልብ የሰጠሃት እንደዚህ እንድትባልግና እንደፈለገች ያደረካት አንተ ነህ በማለት እሱንም መውቀስ ጀምራለች። ታዲያ ዶክተሩም መለስ አለና ተይ እንጂ ማርታ፣ ኤልሳ እኮ ትልቅ ልጅ ናት። አሁን ላይ ነገሮችን ሁሉ በራሷ ማድረግ የሚችል እጅግ ትልቅ ሰው ናት። ስለዚህ በእኔ ቁጥጥር እኮ ልትሆን አይገባም በማለት ሊያግባባትና ነገሮችን ሁሉ ሊያስረዳት ቢሞክርም እሷ ግን ልትረዳውም እንዲሁም ደግሞ ሀሳቡን ልትቀበለው አልቻለችም። ታዲያ ይህ በእንዲህ እንዳለ አሁን ላይ በረከት የእህቱ መጥፋትና የእህቱ የውሃ ሽታ መሆን እጅግ አሳስቦት ከቤት ወጥቶ እሷን ፍለጋ ስልክ እየደወለ በየአስፋልቱ በየጎዳናው እየተንጎራደደ ትገኝበታለች በተባለው ቦታ ሁሉ እየረገጠ ይገኛል። ነገር ግን አሁን ላይ አየዋትም ያለ አንድ ሰው እንኳን ሊያገኝ አልቻለም። ስልኳንም በተደጋጋሚ ቢደውል ስልኳ ሊሰራለት አልቻለም። ምክንያቱም እሷ ሆን ብላ ማለትም አውቆ የጠፋን አውቆ የተኛን ቢቀሰቅሱት አይሰማምና ነውና ነገሩ እሷ ስልኳን አጥፍታለች። ነገር ግን አሁንም እሷ በበረከት ልክ እጅግ በጣም ተጨንቃለች። ምንም እንኳ ያደረገችው ነገር በሰዓቱ ትክክል ቢመስላትም አሁን ላይ ግን በረከት እጅግ ከራሱ አብልጦ እንደሚወዳትና እንደሚሳሳላት ስለምታቅ ይህን ጉዳይ ማድረግ የለብኝም ነበር፣ እባክህ ኪሩቤል የኔን ስልክ ባትሪ ስለዘጋ እባክህ ባንተ ስልክ አስደውለኝ እያለችም ትማጸነውም ጀምራለች። ነገር ግን በረከት እንኳን ዘንቦብሽ ድሮም ጤዛነሽ ነውና ነገሩ ብሮም ሲያስበውና ሲያልመው የነበረው እንዴት አይነት መንገድ ልጠቀም የአባቴን ደመኞች እንዴት አድርጌ ልበቀላቸው እያለ ከአንድም ሁለቴ ለማገት ዙፋንን የሞከረበትን መንገድ እያሰበ አሁን ላይ እጄ ላይ ገብታለሽ፣ የትም አትወድቂም፣ የትም ንቅንቅ ማለት የለም እያለ ለራሱ እየተናገረ ነገር ግን ዙፋንን ተይ እንጂ የኔ እህት አሁን ባደረጉት ጥፋት ባደረጉት መጥፎ ነገር መቀጣት ይጠበቅባቸዋል። እሱን ደግሞ አሁን ትላንት መተሽ ዛሬ መደወል የለብሽም፣ 1-2 ቀን ቢያንስ መቅጣት አለብሽ። ስለዚህ እነሱም ጥፋታቸው እንዲረዳቸው አደረግሽ ማለት አይደል? ምንም አይሆኑም፣ ምንም አትጨነቂ በማለት እጅግ እሷንም ያረጋጋታል። ታዲያ በረከት በፍለጋ ላይ ያለ በጎየው ጎዳናው በየመንገዱ እየተንጎራደደና እየቆዘመ ስልክም እየደወለ ቢሞክር ስልክም አልሰራለት ብሎ ትገኝበታለች ወደ ተባለ ቦታ ሁሉ እየሄደ ሲፈልጋት በአጋጣሚ ግን በቀጥታ የተገጣጠመው ከኪሩቤል ጋር ነበር። አሁን ኪሩቤል ነገሮች ሁሉ እጅ ውስጥ እንደገቡ እጅግ ጣዝማ እንዳገኘች ቀበሮ በጣሙኑ ፈንጥዟል። ይህንን አጋጣሚማ መጠቀም አለብኝ፣ ይህ አጋጣሚ ካለፈኝ ሌላ አጋጣሚ ላገኝ አልችልም እያለ ለራሱም እንኳ በውስጡ ያወራ ጀምሯል። ታዲያ ወዲያውኑ በረከትን ሲመለከተው ከኋላው ሆኖ ከወገቡ ሽጉጥ አወጣና በቀጥታ ይተኩስበታል። በረከትም አሁን ላይ ከባድ የሚባል ጉዳት ደርሶበታል። በቀጣይ ይህንን ጉዳት ለማስታገስ ሲባል ሆስፒታል እንደሚገባ እጅግ በጣም የሚጠበቅ ጉዳይ ነው። ታዲያ ከዙፋን መጥፋት በስተጀርባ እቴቴ እንዲሁም ኤልሳ ከዛም በተጨማሪ ምኞት የበረከትን መጎዳትና እንዲህ ጉዳት ደርሶበት መመልከት ምን ሊፈጥር እንደሚችል እጅግ በጣም አሳሳቢ ነው። እነሱ ምን ያክል ለሱም ለዙፋኔም እንዴት እንደሚራሩላቸው በተለይ ደግሞ እቴቴ በጣም ከራሷ አስበልጣ የምትወደው ብቸኛው ልጇ ስለሆነ ምን ሊፈጠር እንደሚችል ለሁላችንም ግልጽ ጉዳይ ነው። ውድ የተከበራችሁ የቻናላችን ተከታታዮች በቀጣይ ክፍል በረከት ጉዳት ደርሶበታል። ምን ሊፈጠር ይችላል? ምንስ የምትጠብቁ ይመስላችኋል? በተለይ ደግሞ ይህንን ጉዳይ እቴቴ ስትሰማ ምን ሊፈጠር ይችላል? የእናንተን ሀሳብ በኮሜንት ቦክስ እያሳወቃችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁንም ስለቆየ